ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙሴ ጀምሮ እስከ ነቢያት ስለ እርሱ የተጻፉትና የተተነበዩትን እጅግ በሚደንቅ አቀራረብ ለሁለቱ ደቀ መዛሙርት በስፋትና በጥልቀት እስከዚያች ቀን ድረስ አግኝተውት በማያውቁት አቀራረብ የቅዱሳት መጻሕፍትን ምሳሌዎች ተንትኖና አብራርቶ ገለጠላቸው። እነርሱም በውስጣቸው እየተገረሙ ልባቸው በቃሉ ይቃጠል ነበር። መጻሕፍትን ገልጾ በሚነግረን ነገር ልባችን በሚስጢር ይቀልጥብህ ነበር። ዓይናችን ተይዞ እኛ መቻወቅነው ቀኑ መሽቷልና በቤት ደራልነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። ኢየሱስም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ይገባው የለምን? እርሱም ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። አዳምና ሔዋን የእግዚአብሔርን ትእዛዝ ተላልፈው በወደቁ ጊዜ እግዚአብሔርም እንዲህ አለ፣ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለጊዜው በእባብ ዘርና በሔዋን ልጆች መካከል ያለውን ጠላትነት የሚያመለክት ሲሆን እባብ ሰኮና ወይም ተረከዝን ሲነድፍ የሔዋን ልጆችም የእባብን ራስ ይቀጠቅጡታል። ፍጻሜው ግን እባብ በተባለ ዲያብሎስና ሴቲቱ በተባለችው በቅድስት ድንግል ማርያም መካከል እንዲሁም የዲያብሎስ ዘር በተባሉት በግብር ልጆቹና በድንግል ማርያም ዘር በመድኃኒታችን በኢየሱስ ክርስቶስ መካከል ያለውን ጠላትነት ያመለክታል። ዲያብሎስ በቤተ አይሁድ በአስቆሮቱ ይሁዳ ላይ አድሮ ጌታችንን አሰቅሎታልና ክርስቶስም በመስቀል ላይ ተሰቅሎ የዲያብሎስና የሰራዊቱን ራስ ቀጥቅጧል፣ ድል አድርጓልና። እግዚአብሔር ለአብርሃም በስተርጅና የሰጠውን አንድያ ልጁን ይስሐቅን ይሰዋለት ዘንድ አዘዘው። አብርሃምም የአምላኩን ትእዛዝ ለመፈጸም ወደ ሞሪያም ተራራ ልጁን ሊሰዋው ወሰደው። በዚያም ለመሥዋዕት የሚያስፈልጉ ነገሮችን ካሰናዳ በኋላ ልጁን ሊሰዋው ሲል እግዚአብሔር አብርሃምን እንዲህ አለው፣ አብርሃም አብርሃም፣ በብላቴናው ላይ እጅህን አትዘርጋ። በምትኩም ከሰማይ ቀንዱ በዕፀ ሳቤቅ የተያዘ በግ ወረደለት። አብርሃምም በልጁ በይስሐቅ ፈንታ በጉን በመሠዊያው ላይ አጋድሞ ሰዋው። ያን ቦታም ራእየ እግዚአብሔር ብሎ ጠራው። ይህ በአዲስ ኪዳን እግዚአብሔር አንድያ ልጁን ስለ ብዙዎች ኃጢአት ስርየት መሥዋዕት ሆኖ እንደሚቀርብ የሚገልጽ ምሳሌ ነው። የዓለምን ሁሉ ኃጢአት የሚያስተሰርይ እውነተኛው የእግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ ጎልጎታ ከሰማይ ዝቅ ከምድር ከፍ ብሎ ራሱን የተወደደ ንጹሕ መሥዋዕት አድርጎ ለሰው ልጆች ሁሉ ቤዛ የሆነበት በመስቀሉ ላይ ሥጋውን ቆርሶ ደሙን አፍስሶ ዓለምን እንደሚገዛ አዳምንና ልጆቹን ከኀጢአትና ከሰይጣን እስራት ነፃ እንደሚያወጣ የሚገልጽ ምሳሌ ነበር። የአብርሃም አምላክ ይስሐቅን ቤዛ፣ የአብርሃም አምላክ ይስሐቅን ቤዛ፣ ወገኖቹን ሁሉ በራሱ
ሱርም ግዛ ወገኖች ሁሉ በራ ሱርም ግዛ። ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔር ጸሎቱን ተቀበለው። እግዚአብሔርም እንዲህ አለው፣ ከነሐስ እባብን ሰርተ በዓላማ ላይ ስቀል። የተነደፈውም ሰው ሁሉ የናሱን እባብ ሲያይ በሕይወት ይኖራል አለው። ምሳሌውም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚል ነበር። ደግሞም በዳዊት መዝሙር ምዕራፍ 15 ከቁጥር 9 እስከ 10 ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ተብሎ ተጽፎላችሁ ነበር። ወደሚሄዱበትም መንደር ቀረቡ፣ ሩቅ የሚሄድም መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚህችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። እንጀራውን ቆርሶ በእጃችን ሲሰጠን በዓይናችን ላይ ያለው አዚሙ ለቀቀን። እንዳላዋቂ ሰው ከእኛ ጋር ያለው የትንሣኤው ጌታ ለካስ ኢየሱስ ነው። ወስብዓት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሰሜን ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሰሜን ሀብ ይሆናል።